መልመድ ስለሌሉብሽ የወንድ ልጅ ባህሪዎች ነው በዛሬ ቪዲዮአችን ላይ የምናወራው። እነዚህም ባህሪዎች ለመድሽ ማለት ወይም እነዚህም ባህሪዎች ሲያሳይሽ ሲያንጸባርቅ ማንነቴ ነው ብሎ ሲኖራቸው አንቺ ለመቻል ለማለፍና እነዚህ ደግሞ መቻልና ማለፍ ሲደራጋገሙ ምንድነው የሚሆኑት? ልምድ ነው አይደል የሚሆኑት? በቃ ትለምጃቸዋለሽ። ከዛ በኋላ ምን ይሆናል? ኖርማላይዝድ ይደረጋል። አንቺን ምን ይጎዳሻል? አንቺን ምን ያሳጣሻል? ያስ ግንኙነት እንዳሰብሽው ባንቺ አይምሮ ውስጥ እንዳለው የት ይደርሳል የሚለውን ጥያቄ ግን አብረሽ መመለስ መቻል አለብሽ። እኛ ስናፈቅር ምንም ጥያቄ የለውም፣ እጅግ በጣም ትዕግስተኞች ነን። ትዕግስታችን ውስጥ ብዙ መቻሎች ይታያሉ፣ ብዙ ማለፎች፣ ብዙ አንደርስታንዶች ይታያሉ። ነገር ግን ካልመረጥናቸው፣ ፊልተር ካላረግናቸው፣ አይነታቸውን መጠናቸውን ካለየን ከኛ ውጪ ደግሞ ማንም አይጎዳም። ማብቃቱ አይቀርም ያ ግንኙነት፣ ያ ትዕግስት ማብቃቱ አይቀርም። ያለሱ ያለሽ ጠንካራ የፍቅርም ስሜት ያበቃል። ከዛ በኋላ ግን ከ4 ነጥብ በኋላ የምትኖረዋ ሴት፣ ከዛ በኋላ ክሬት የተደረገችዋ ሴት ግን ሌላ ነው የምትሆነው። ቀጥሎ ያለው ፍቅር ህይወቷ ላይ የትዳር ህይወቷ ላይ ትልቅ ጠባሳ ያዘባት መኖር የሚከብዳት ወይም የምትጠብቀው የምትፈልገውም ነገር ሌላ ሊሆን ይችላል። ስለዚህ አንድ ወንድ ልጅ እነዚህን ባህሪዎች ሲያሳዩሽ እንደ ቀልድ ወይም አንደርስታንድ ላርገው እስኪ ልለፈው በሚል እንዳትለምጃቸው፣ መቃወም መቻል አለብሽ። ወንድ ልጅ በመሰረቱ ሊለወጥ የሚችለው አሊያም ደግሞ ሊስተካከል የሚችለው ወይም የምትፈልጊው አይነትን ስሜት እንዲሰማሽ ሊያደርግ የሚችለው በዛችው ቅስፈት ራስሽን እንደምትመርጪ፣ በዛው ባየሽው ነገር ልክ ካልተስማማሽ መጮህ መታገስ ሳይሆን ከዛ ግንኙነት ወጥተሽ መሄድ እንደምትችይ ሲያቅ አንቺን ማጣት ፍቅርሽን ማጣትና ለራስሽ ያለሽን ክብር ሼር እንደምታረጊው ስለሚያቅ ያንን ነገር ማጣት ስለሚፈራ መስተካከልን ወይም መለወጥን ይመርጣል። ያው ፍቅሩ እንዳለ ሆኖ ነገር ግን በጣም እያፈቀረሽም እነዚህ አይነት ባህሪዎቹን ዝም ካልሽው እመኚ መጨረሻችሁ ደስ የማይል ነው የሚሆነው። ስለዚህ እንደ ሴት መልመድ ስለሌሉብሽ የወንድ ልጅ ባህሪዎች በዛሬ ቪዲዮአችን ላይ እናወራለን። ሃይ እንዴት ናችሁ? ዮዲት ነኝ። እንኳን ደህና መጣችሁ ወደ ዳስ 2። እዚህ ቻናል ላይ ስለ ወንድሞቻችን እናወራለን። ከነሱ ጋር የምንገባበትን የፍቅር ህይወት ቀላል ስለምናደርግበትን መንገዶች እናወራለን። ታዲያ ይህንን ቻናል ሰብስክራይብ ካላደረጋችሁ ባካችሁ አርጉ። አብራችሁ የደወል ምልክቱን መጫን እንዳይረሳ ለብዙ እህቶቻችን እንዲደርስና የዩቲዩብ አልጎሪዝም እንዲወደ የቪዲዮን ሐሳብ ላይክ እናደርጋለን። አብራችሁን ቆዩ። አንድ መልመድ የሌለብሽ በፍጹም የወንድ ልጅ ባህሪ የቸልተኝነትን ነው። ችላ ሚልሽ ከሆነ ፍቅራችሁን ግንኙነታችሁን ችላ ሚልሽ ከሆነ አይንሽን ነው መክፈት ያለብሽ እንጂ ለቸልተኛ ወንድ ሰበብ እየፈለግሽ አሊያም ደግሞ እሱ የሚነግርሽን ሰበቦች እያመንሽ እዛ ግንኙነት ውስጥ ወይም ከዛ ወንድ ጋር ጊዜሽንም እድሜሽንም እንዳጨረሽ ስፔሻሊ ደግሞ እንዳትለምጁ። ምክንያቱም ያስለምድሻል። ቢዚ ነኝ፣ ስራ ላይ ነኝ፣ ትኩረቱን ስራው ላይ ነው፣ ጎሉ ላይ ነው አሁን ላይ ያደረገው የሚል ብዙ አይነት ከሱም በራስሽም የምትሰጪው ኮንክሉዥኖች አሉ አይደል? ከዛ ላላቴ ያለሽ ልክ ከአንቺ ጋር መተኛት የፈለገ ቀን ወይም የደበረው ቀን ወይም ማውራት የፈለገ ቀን ሃይ ሆኖ እንደ ፍቅረኛ አክት አድርጎ ሲመጣ የምትቀበዩ ከሆነ ነገር ግን ሬጉላሪ ህይወት ውስጥ እንዳለች እንደ አንድ ሴት ማይደውልሽ ማይጠይቅሽ ከሆነ አይንሽ ልትከፍች ይገባል። ትኩረት ማይሰጥሽ ከሆነ ጊዜውን ማይሰጥሽ ከሆነ ኳሊቲ ታይም ልታሳልፉ ፕላን የማያወጣ ካልሆነ አብራችሁ ልታድሩ ሲፈልግ ወይም የሆነ ቦታ እንድትዝናኑ የሆነ ቦታ አብረሹ እንድትሄጂ ሲፈልግ ብቻ የሚመጣ ከሆነ ይሄንን እንዳትለምጅለት ወይም ይሄንን ፍቃድ አትስጩ። ምክንያቱም እንደዚህ አይነት ሴት ህይወታቸው ስለነሱ እንደ ጊዜያዊ ነው የተቀመጠችው እንጂ በሲሪየስ አያትም ወይም ፊቸር የላትም። ይሄ ግልጽ የሆነ ነገር ነው የምነግርሽ። ካስለመድሽውና ከለመድሽው ምቾት ቦታው ነው። የሚፈልገው ነገር ሲያገኝ እንደሚያገኝሽ ካወቀ ነፃ ከሆንሽለት ቀለል አድርገሽ የምታይለትም ከሆነ ምን ያስባል? እንደፈለገ መሆን እንደሚችልና ምንም እንደማታመጪ ነው። ምክንያቱም ምንም ቢያደርግሽ እንግዲህ ቸልተኝነት የመጨረሻ ጥጉ ነው። ሴት ልጅ ትኩረት እንደምትፈልግ ኢንቨስት እንድታደርጊ ጊዜውን እንድትሰጪ ነው ይፈልግ ያውቃል። ያንን ግን እንደ ልብሽ ወይም በምትፈልጊው መጠን ሳይሰጥሽ አብረሹ እንዲሆን ከፈቀድሽለት ይሄ ትክክል ያልሆነ የሚያሳይሽ ክሬት ያደረገው ባህሪ ነው እንጂ ተፈጥሯዊ ወይም እንደምታስቢ ቢዚያዊ ነው አይደለም። ከልቡ ካፈቀርሽ ከልቡ ከፈለገ ነገ የሚባል ነገር ህይወት ውስጥ ካለ ሙሉ ትኩረቱን ይሰጥሻል ወንድ ልጅ። ስለዚህ መልመድ የሌለብሽ በታሪክ መቀበል የሌለብሽ ችላ ሲልሽ ወይም የቸልተኝነት ወንድ ባህሪን ነው። ሁለተኛ መልመድ የሌለብን እኛ ሴቶች የወንድ ልጅ ባህሪ የፍቅር ግንኙነት ውስጥ አብረን ያለው ነው የወደድነው ወንድ ላይ ስናይ ሊሆን ይችላል። ቀለል አድርገን ማየት የሌለብን ስሜቱን የማይቆጣጠረን ወንድ ነው።
ወይም በጣም ቁጡ ወይም ንዴታም የሆነን ወንድ ባህሪ እችለዋለሁ ወይም ይሄንን ይተዋል፣ ይቀዘቅዛል፣ ይሰክናል 40 ዓመት ይሙላው ምናምን የሚል ሰበብ እንዳትሰጪ። ቁጡ ከሆነ ምን የለውም ማለት ነው። ኢሞሽናል ስሜቱን ኮንትሮል ማድረግ አይችልም። ኢሞሽናሊ ኢንቴሊጀንስ አይደለም። በቃ አልበሰለም፣ ገና ይቀረዋል። በጉልበት ነው የሚያምነው፣ ስሜቱን በማንጸባረቅ ነው የሚያምነው። በእርግጥ ይኸውልሽ ይሄ አሁን ለጊዜ ስለወደደሽ ሊመስልሽ ይችላል። የሚጮኸው የሚናደደው ምናልባት አንዳንዴ የምትም አለው ከፍቅሩ የተነሳ ኬር ስላደረገልሽ ምናምን ሊመስልሽ ይችላል። ነገር ግን እየቆየ የሚሄደው ጭንቅላትሽም ልብሽም የሚያምነው ምንድነው? ሮንግ የሆነ ነገር ነው። አንቺም ይሄንን አቢዩዝ ሲያደርግሽ ወይም አቢዩዝ ሊያደርግሽ የሚችል አይነት ካራክተሮች እንዳሉት ዛሬ የተቆጣ ዛሬ ንዴቱን መቆጣጠር የማይችል ወንድ ነገ እንደማይመታሽ ምንም ማረጋገጫ የለሽም። ስለዚህ ካልበሰለ ወንድ ጋር ስሜቱን መቆጣጠር ከማይችል ጋር አብረሽ በምትቆይ ስነ ልቦናሽ ወይም ልብሽ የሚያምነው ስለዚህ ይሄ በቃ ምንም አይነት ኮንትሮል የሌለው ደስ የማይል ግሬስ የሌለው አይነት ወንድ ነው ውስጥሽ የሚረዳው። ጀስት ልብሽ ስለሚመታ ብቻ አብረሽ ልትሆኚ ትችያለሽ ለጊዜው እንጂ ከሆነ ጊዜ በኋላ ግን መድከምሽ አይቀርም። ከሆነ ጊዜ በኋላ የሆነ ነገር እንዳጣሽ ሉዝ እንዳደረግሽ ይገባሻል። የሆነ ቀን ቦክሱ አርፎብሽ ሊሆን ይችላል። ስለዚህ ገና ከጅምሩ ጮክ ብሎ ሲያይሽ፣ ጮክ ብሎ ሲናገር፣ ሌሎችም ላይ ሪያክት ሲያደርግ ከዚህ ጋር መኖር ያዋጣኛል ወይ? ከዚህ ጋር ፍቅር ሼር ማድረግ እችላለሁ ወይ? ይሄ ሰውዬ ፍቅር ነው አብረን ሼር እያደረግነው ያለ ነው፣ ግን ፍቅርን በእንደዚህ አይነት መንገድ ነው ወይ የሚገልጸው? ሊናደድ ይችላል፣ ሊቀና ይችላል፣ ኦር ሰምቲንግ የሆነ ነገር ጥፋት ልታጠፍ ይችላል፣ ሚስ አንደርስታንዲንግ ሊኖር ይችላል። እንዴት ነው ሪያክት የሚያደርገው የሚለው ነገር ላይ በደንብ የተሰመረበትን ወንድ ነው ህይወትሽ ውስጥ መግባት ያለበት። ስላፈቀርሽው ስለወደድሽው ያምርበታል፣ ልዴቱ፣ ቁጣው፣ ቦክሱ ምናምን ይሄ የአይምሮ ህመምተኛ መሆንሽን የሚያሳይ ነው። ባይዞ የዝም ብለሽ ቃለሽው። ስለዚህ ምን እያደረግሽ ነው? አቢዩዝ የሚያደርግሽም ባል ዝም ብለሽ በትዕግስት እያኖርሽው ነው። ከለመደብሽ ምትም ቁጣም ጩኸትም ባይዞ ድንዝዝቲና ኖርማላይዝድ ታደርጊዋለሽ። ብትወልዱም ነገር ልጆቻችሁ ምን አይነት ሰዎች ሊሆኑ እንደሚችሉ መገመት ትችያለሽ። ስለዚህ ገና ከጅምሩ ስሜቱን መቆጣጠር የማይችልን ወንድ ቁጣውን፣ ንዴቱን ዝም ብሎ የሚያንጸባርቅ የሚያብድ ወንድ ከሆነ ይሄንን ልችላለው ወይም ይሄ ባህሪው የሱ ነው ከሱ ጋር ልኑር የሚል አስተሳሰብ እንዳይኖርሽ መቀየር ከቻለ ገና ከጅምሩ፣ ካለበለዚያ እንዳትለብጂ ይሄን ባህሪ። ሶስተኛ ኢሞሽናሊ ማኒፑሌት የሚያደርግሽን ወንድ ባህሪ እንዳትቋቋሚ። አሁን ኢሞሽናል ማኒፑሌሽን ስንላቸው ለምሳሌ እሱ አጥፍቶ ሊሆን ይችላል ወይ በሁለታችሁም ጥፋት የሆነ መሀላችሁ ላይ የሆነ ነገር ሊፈጠር ይችላል። ታዲያ ያንን ሃንድል የሚያደርግበት መንገድ እጁን ወደ አንቺ የሚጠቁም ከሆነ፣ አንቺን ይቅርታ የሚያስጠይቅሽ ከሆነ፣ በአንቺ ምክንያት እንደሆነ ሰበቡ ይሄ የዚህ ጸቡንም አለመግባባት የተፈጠረው በአንቺ ምክንያት እንደሆነ ሁሌ የሚነግርሽ ከሆነ፣ ራስሽን ብሌም እንድታደርጊ ልክ ነው ብለሽ እንድትቀበይ የሚያደርግሽ ከሆነ ምን ትሆኛለሽ ማለት ነው? አንቺ ብቻ ተሸክመሽ ትኖረልሽ ያንን ግንኙነት። ለዛ ግንኙነት ኃላፊነት እየወሰድሽ ይቅርታ እየጠየቅሽ ሁሌ ራስሽን እንደ በዳይ እንደ ጥፋተኛ እያሰብሽና እያመንሽ ትመጫለሽ። ምክንያቱም ፍቅር ካለብን አንደኛ ቶሎ እንድንታረቅ እንፈልጋለን እኛ፣ ሁለተኛው ደግሞ ቀለል አድርገን እናስበዋለን። እሺ በቃ ምን ችግር አለ በዚህ ካለፍን ብለሽ ታምኛለሽ። ሶስተኛው ደግሞ ልክ ነሽ ብለሽ እንድታምኚ ያደርግሻል። አንዴ ሁለቴ ያየሽውን ነገር ያስክድሻል፣ የሰማሽውን ነገር ያስክድሻል። ምናልባት የተፈጠረውን ነገር ራሱ እንዲህ ስለሆነ ነው ሲልሽ ትቀበያለሽ። ስለዚህ እንደዚህ አይነት ሰዎች እሱም ላያውቀው ይችላል። ያደገበት ቤት፣ ማህበረሰብ፣ ጓደኞች ምናምን እንደዛ ስለሆኑ ተጋብቶበት ሊሆን ይችላል። ነገር ግን ቆንጂት ያጠፋውን ጥፋት ይቅርታ የማይጠይቅሽ ከሆነ፣ ኃላፊነት የማይወስድ ከሆነ፣ ግንኙነታችሁን ለማስቀጠል ትንሽ ሙከራ የማያደርግ ፋይት የማያደርግ ከሆነ፣ ፋይቱንም ሪስፖንሲቢሊቲውንም ሁሉንም አንቺ ላይ የሚጥል ከሆነ፣ ከዛም ባሻገር ደግሞ ስቲል ነው ምልሽ ማኒፑሌት እንደሚያደርግሽ የምታውቂው ጣቱን ወደ አንቺ ነው የሚጠቁመው። መጠቆም ብቻ አይደለም ይቅርታ ያስጠይቅሻል። በዛ ደግሞ አንቺም አምነሽ ተቀብለሻል። ይሄንን ባህሪን በቃ ገና ከጅምሩ ልክጥፋ ይቅርታ ማይጠየቅ ከሆነ አይንሽን ከፈት እንዴ ለምን በይ ምን ታደርጊያለሽ ከዚህ ሰውዬ ጋር? ነገ እኮ ኮንፊደንስሽን ታጫለሽ፣ በራስሽ አታምኝም። እንደ ወንጀለኛ ራስሽን ሁሌ ወይ እንደ ነገረኛ ሴት አሊያም ደግሞ በቃ እንደ ጸበኛ ይሁን ጸብ ቀስቃሽ አድርገሽ ታምኛለሽ። ያ ያመመ ደግሞ ጭንቅላት ነገ ምን ሊሆን እንደሚችል አስቢው። ስለዚህ ራሱን ባጠፋ ግንኙነት በሁለታችሁም ሊሆን እኮ ይችላል። ዋቴቨር በሆነ በገጠመኞችም ሊሆን ይችላል። ጸብ መስት ነው ግንኙነት ውስጥ ወይም ከአንድ ሰው ጋር ስንኖር። ያንን ግን ሃንድል የምታደርጉበት መንገድ ላይ ሁሌም ወደ አንቺ ከሆነ የሚመጣው፣ አንቺ ከሆነ የምትጠየቂው፣ አንቺ ከሆነ ሁሌ ቅርታ የምትጠይቂው፣ ይሄንን ባህሪውን ለመቻል ወይ ለመቀበል ችግር የለውም እኔ እችለዋለሁ ለማለት እንዳታስቢው። ከለመደብሽ በጣም ከባድ ነው። አራተኛው ዲስኦነስት የሆነ ወንድን ባህሪ
እንዳትለምጂ። ውሸት የሆነ ሰበብ አሊያም ደግሞ የሆነ ማጭበርበር በቃ አይደል ግልጽ ያልሆነ ክሊር ያልሆነ ነገሮችን የሚሰጥሽ የሚነግርሽ ኢንቱዊሽንሽን እንግዲህ ታውቂዋለሽ፣ ምን ሀፕን እንዳደረገ ምን እንደተፈጠረ የት እንደነበረ ምን እያደረገ እንደነበረ በጣም በቀላሉ ታውቂዋለሽ። ደግሞ በጣም የሚያረጋግጥልሽ የሚነግርሽ ሌላ የሚያደርገው ሌላ፣ የሚውላል ያለሽ ቦታ የሚውለው ቦታ ሌላ፣ የሚሰጥሽ ሌላ የሚነግርሽ ሌላ። ፕሮሚሱን አይጠብቅም። ልዩነት በጣም አለ በቃላቱና በተግባሩ መሃል። እንደዚህ አይነት ዲስኦነስት የሆነ ማንነት ካለው ወንድ ጋር ለመቆየት እንዳትብዚ። አፈቀርኩት ወደድኩት በሚል ሰበብ ችግር የለውም ይዋሸኝ፣ እኔን አልጎዳኝም፣ ወይ እኔን ላለማሳዘን እኔን ላለመግፋት ነው። አሁን ስለሌለው ነው ዝም ብሎ ነገረኝ፣ ግን ቢችል ያደርግልኝ ነበረ። ተራራ ገፍቶ ያመጣል ወንድ ልጅ። የማይችለውን ደግሞ አይችልም እንዲል ድንበር ከሌለው በራሱ በማያመን ግልጽ መሆን ባልቻለ በራሱ ባላመን ወይም በኪሱ ሊሆን ይችላል በተግባሩ ማድረግ በማይችለው እያታለለሽ ቢሆንስ ሰዲውስ እያረገሽ ቢሆን ምንም የምታውቂው ነገር እኮ የለም። ግን የምታያቸው ነገሮች ከድምፁና ከተግባሩ ጋር ማች የማያደርግ ከሆነ ሚዋሽሽ ከሆነ ሰበበኛ ከሆነ ግልጽ መሆን ካልቻለ ምን መሃላችሁ እንደተፈጠረ ማነሽ አንቺ ለሱ ምንድነሽ የሚለውን ክሊር ካላደረገልሽ እነዚህን የመልመድ ባህሪ እንዳይኖርሽ እዛችሁ የዛችሁን ሰዓት ላይ ተነጋግራችሁ የመፍታት ለምን የሚል አቅም ካልቻል አልችልም በለኝ ምትችል ከሆነ ደግሞ ተግብረው እኔ ሰላንተ እንዲ ላምንህ አልቻልኩም። ምክንያቱም አታምኙም ከሆነ ሳባል አታምኙም። እውነት ቢሆን ራሱ አትቀበዩም። ያኔ ደግሞ ፌድ ያደርጋል ለሱ ያለሽ ስሜትን ቦታም ክብርም ፍቅርም እዛ መዳረስ አይጠበቅብሽም። ከጅምሩ ዲስኦነስት ከሆነ ሊታመን ካልቻለ ኦር እምነቱን ወይም በራሱም ይሁን በአንቺም እንደሚያምን ሊያሳይሽ ካልፈቀደ ይሄንን ለመቻል ወይም ይሄንን ለመቀበልና ለመልመድ ራስሽን ፍቃድ እንዳሰጪ። አምስተኛውና የመጨረሻው ኮንትሮሊንግ ባህሪ ያለው ነው። በጣም ልቆጣጠርሽ። እንደዚህ አይነት ወንዶች ሌባ እናት ልጇን አታምንም ናቸው፣ ወይም በራሱ የስነ ልቦና ችግር ያለበት ነው። ግልጽ ማድረግ አለብሽ። ሰዎች የምንወዳቸው ከሆነ እንተዋቸዋለን። አሁን አንቺን ኮንትሮል አድርጎ ጓደኛ መርጦልሽ፣ ቤተሰብ መርጦልሽ፣ ስራ መርጦልሽ፣ ምትለብሺው መርጦልሽ፣ ማንም ማናገር እንዳለብሽ መርጦ፣ ፌስቡክ ላይ ማንን ላይክ ማድረግ እንዳለብሽ፣ ቲክቶክ ላይ ማንን ፎሎ ማድረግ እንዳለብሽ እንደሌለብሽ መርጦልሽ ላይፍሽን የላይፍሽን ስኬጁል አውጥቶ ሊያኖርሽ የሚፈልጋል። አሁን ፍቅር ይመስላል ፕሮቴክት እያደረገሽ ይመስላል ምናምን፣ ነገር ግን እውነት አይደለም። ከለመድሽው ደግሞ በጣም ከባድ ነው የሚሆነው። በቃ ይላመዳል። የሆነ ቀን እንደሆነም ላላ ሲልብሽ አንቺ ነሽ ወይኔ መውደድ አቆመኝ እንዴ ምናምን ትያለሽ። ሌላ ኮንትሮል የሚያደርገውን ሰው አግኝቶ ሊሆን ይችላል። እላፊ የሚቀና ከሆነ ልክ በሌለው መንገድ የሚቀና ከሆነና ያንቺን ህይወት እኔ ካልኖርኩት እንዴት እንደዚህ ትለብሻለሽ? እንዴት እንደዚህ ትናገራለሽ? እንዴት ከጓደኛሽ ጋር ሁሉ ሰዓት ታጠፋች? እንዴት ከጓደኞችሽ ጋር እንዴት ትወጫለሽ? ማን ነው ይሄ? ምንድነው ይሄ? በቃ ኦቨር ላይፍ እንዳይኖርሽ አይነት አግብተው ራሱ ቤተሰብ ጓደኛ የሌላቸው ብዙ ሴቶች አሉ። ለልጆቻቸው ሲሉ ታፍነው የሚኖሩ ብትጠይቋቸው በጣም በቃ ጸጸታችሁን የሚነግሯችሁ። እዛ ለምን ትደርሻለሽ? ከጅምሩ እስቲ ስልክሽ ላይ ማን ደወለ ሲልሽ፣ እስቲ ስልክሽ ፓስዋርድ ሲልሽ፣ ማን ነው ይሄ ሲልሽ፣ እቺ ማና ሲልሽ፣ ይሄ እንዴት ይሄ ምን አይነት አለባበስ ነው ብሎ ሲያጣጥልብሽ፣ የዛኔ ምን ማድረግ አለብሽ? አይንሽን ከፈት ማድረግ መቻል አለብሽ። ያምርብሻል፣ በጣም ውብ ሆነሻል፣ ግልጽ ከሆነ ይሄ ተከፍቷል ምናምን እንደዚህ ብታረጊው ኮምፕሌን አስተያየት መስጠት እንጂ እንደ መብቱ እያየ ሊያዝሽ ከፈለገ በፍጹም ይሄንን ባህሪውን እንዳትለምጂ። ልምዳችን ባይዘይ ከለመድሽና የሆነን ህይወት በጣም ከለመድሽ ምን ይሆናል? በቃ አውቶማቲክሊ እንደዛ ነው የምታስቢው። እንደዛ አይነት ሰው ነው የምትሆኚ። አንቺ ያልሆነ ማንነት ክሬት ታደርጊያለሽ። የራስሽ ማንነት ያልሆነን ደግሞ የሆነን ሰው ስለወደድሽ ያመጣሽው ከሆነ ጊዜ በኋላ ስለሚሰለቸው ሲተዋው በጣም ሰፋ ይላል ጸቡ፣ ወይም ወደማይሆንልህ ውስጥ ይገባል። ኮንትሮል የሚያደርግሽ ከሆነ እንዳትለምጂለት። ሀሳቤን ከወደዳችሁት ካመናችሁበት ለእኔ በላይ ለሌሎች ይጠቅማል ካላችሁ ሼር አድርጉ። እኔ የታችሁ በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ቻው፣ ሰላም ሁኑልኝ።